አስቆማታል። ምንድነው ሲባል ድራጌን ወስዳለች ከቦርሳ ውስጥ አለቻት እኮ። ካሜራ የላትም እሷማ ካሜራ አላት፣ ግን ልጅቷ ፖሊስ መጥቶ እስኪያስቆማት ድረስ ቆማለች። በጣም ይገርም። ከቦርሳዬ ድራጌን ወስዳ ጭሳለች አለቻት እኮ ከኋላ ተቀምጣ። ጋይስ እመቤት ሄደ እንዴ! አሁን የስትጣራ ድረስ አካውንቷ ዲአክቲቬት ይደረጋል። ለምን? ካሜራ ነበራት እንጂ ካሜራ ነበራት። ፖሊሱ ምንድነው ስትለው ይሄው ፉል ካሜራ አለኝ ብላ ኡበር ደወለ። this side right yeah perfect ኧረ ይሄ ደግሞ ተዋንደ ቢተርና ብላ እንደ ቁጭ ብሎ perfect take care እንዴ ቪዲዮስ ዳለች ብላ እኮ እዛው ነው ፖሊስ የጠራች። እየነዳች ከኋላ ቁጭ ብላ እኮ ነው ጋይስ ማውራ እመቤቴን ከኋላ ከስተመሯ ቁጭ ብላ ፖሊስ ጠርታባታለች። አሁን ደግሞ ያው ኢኮኖሚ ታፍ እየሆነ ስለሚመጣ ሶፊስቲ አይዛክን አስገቢው እስቲ ምን ሊል ነው? በጣም አይዲያ አለው መሰለኝ። ኦኬ አገኘሁት። እሺ አባት ኡበር ድራይቨር ነኝ እያለ ነው። እስቲ እስቲ ደማይሄው አስገባው። ራሴ በቀደም አንዷን ጭኛት በስማ ቆይ በኋላ ነግራችኋለሁ። እንደምን አመሻችሁ አይዛክ እንዴት ነህ? ሶፊ አንድ ባሹ ነገር ላይ ልጨምር ፈልጌ ነው። አንድ ጊዜ አይ ቲንክ የዛሬ 2 አመት ነው ታብታብ አርጉ ጋይስ። እኔ ሊፍት ድራይቨር ምናዳው እና ልጅየው ሪኮስት አደረገላል። ልጅ ሪኮስት አድርጎላታል። እሷ አይደለችም ሪኮስት አድርጎላታል፣ ሌላ ሰው ሪኮስት አደረገላል። እሷ ልጅቷ ጠጥታለች እዛ ሰዓት ላይ በጣም የጠጣችው ከመጠን በላይ እና አድራሻው አታውቅም። ይሄ ልጁ ሰጠኝ ማድራሻው እዛ ሄጃ አድረስኳ ማለት ነው። እሺ ግን ምን አደረኩ? በግልጽ እንገራችሁ ፖሊስ የጠራሁት የዛ ሰዓት ላይ ለምን ልጅቷ ኦሬዲ ተኝታለች። በቃ ከጥቅም ውጭ ተኝታለች በቃ ማለት ነው። በነካ እኔን እንደምትከሰኝ ስላወኩኝ ምን አደረኩኝ? ፖሊስ ጠራሁ። ፖሊስ ጠርቼ አስጎትቼ አስወጣኋት። ወደ 5 ፖሊስ የመጣው እሷ ለማስወጣት 5 ፖሊስ የመጣው እላችኋለሁ። እና አንዳንዴ በሌላ ሰው ሪኮስት አድርገው የሚመጡ ሰዎች በጣም ባለጌዎች ናቸው። ማለት ለምሳሌ አሁን ሶፊያ ሪኮስት ሌላ ብታረግልኝ ለሌላ ሰው ብታረግ እኔ ድራይቨር ሆኜ ሌላ ሰው ብትልክልኝ ያን ሰው እጅ ማረጋው ያ ሰው መጥፎ ነገር ያደርጋል። ምክንያቱም የሱ አካውንት አይደለም ያለው እና አንዳንዴ በንጠንቀቅ ይሻላል ብዬ ማስበው ነው በራሴ። አንበሶፊያ ባለች ለሌላ ሰው እንደታዘዘ ኦቨር ያውቃል። ኖ ማወቅነት ነው ሆሎ ቴንክ ዩ ጥሩ ጥያቄ። ቆይ ላስቁምህ። አዎ ጎበዞች፣ አሁን የምትጠራችሁ ስማው አለ አይደለ? የሷ ገስ ነው ብሎ ይጽፋል። ጎበዝ አይደለ? የጠሪዋ ገስ ነው። አሁን አልማዝ ከጠራች የአልማዝ ገስ ነው እንትና ይላል አይደለ? ጥቁሮቹ ግን ገስ የሚለው ስለማይፈልጉ እኔ ገጠመኝ ልንገርህ። ዛሬ ጠዋት የት ነበርኩኝ? ናሽናል ስቴዲየም ሄጄ ከዛ ውስጥ ነው ማነሳው ብዙ ማየት ሄጄ ብሩ ደና ስለነበረ ጂፒኤል ተከናንቧል፣ ጭልምልም ብሏል። ፈራውት መጥቶ ከኋላ ሲቀመጥ ምን አልኩት? የኡበር ጂፒኤስ ኤምቢ ስላለኝ እስቲ ፊክስ አድርግ ስለው እኔ አይደለሁም የለኝም ሌላ ሰው ነው ሲለኝ ኢሚዲየትሊ ነው ገስ ያልሆነ ሰው ነው የሰጣችሁኝ ብዬ መብራት ላይ ሆኜ ቴክስት አደረኩ። እሺ ገስ አላሳወቁን። ይሄ ሰውዬ ቢገለኝ እንኳን ማን እንደገደለኝ ወይም ደግሞ የሆነ ነገር አድርጎኝ ቢሄድ ይሄ ሰው ዛሬ ጠዋት ምን ይሆናል? እሷ የጠራችሁ ሴትዮ ቤት ናት። እኔ ጭኜ ሄድኩት ግን አደገኛ ቦዘኔ ነው። ሳውዝ ኢስት አውርጃው ነው ተመለስኩት። አየህ የዓለሚቱ ወይ የአልማስ ገስት ነው ብሎ መጻፍ አለበት። ዳስ ዋይ መጀመሪያውን ከመሄዱ በፊት ቼክ ባደርግና ስልክ እንዳልያዘና እሱ እንዳልጠራኝ ባቅ ኖሮ እግዚአብሔር ምስክሬ መኪናዬን ላክ አድርጌ እበር ነበር። እና ሶፊ መንገር አቆሟል ማለት ነው። ኡበር ገስ የሚለውን የሚሞሉም አሉ ከስተመሩ ነው ሪኩዌስት የሚያደርገው እኮ ለእንትና ነው የምጠራው የሚለው ከስተመሩ ነው አይደል? አላደረጉትም ይመስላል። አላደረጉ አንተ ማይክል ነው አሁን ለስሚዝ ይሆናል እሱ የሚጠራው ማይክል ነው ጠሪው።
እኔ ለስሚዝ ነው የምጠራው ካላለ አንተ ማይክል ነው የሚመስል ማወቅ አትችልም። ከዛ አንተ ይሄ ሰውዬ ከስተመር እንዳልሆነ ኡበር እንደማያውቀው የምታውቀው የሆነ ነገር ገጥሞ እኔ አውቄ ነው ውስጤ ቅፍፍ አለኝና ከገባ በኋላ ጂፒኤሱን ቢያለኝ አንተ ላይ አስተካክለው ስለው እኔ አይደለም ሲለኝ በቃ ዛሬ እንደምሞት እርግጠኛ ነበርኩ። ዛሬ ጧት አልወሰድሽውም? እዛው ወረደ። መኪና ውስጥ ቁጭ ብሏል። ምንም ማድረግ አልችልም። ግን ከዛ በኋላ ግን ለኡበር ሌላ ሰው ነው ይዤ ሄድኩት ስላቸው ኦኬ እናናግራታለን አሉ። እኔ ይዤ ሄድኩት ሰው የተሰጠኝ ሰው አይደለም ሌላ ሰው ነው ይዤ ሄድኩት አልኳቸው። ታታሪንጌ ገባህ አይደለ? ሰው አሁን ባለፈው ፔንሲልቬኒያ የተገደለችው ነጯ ድራይቨር ገርል ፍሬንድ ናት የጠራችው፣ ቦይ ፍሬንድ ነው ሹፌሯን የገደለው። እየሰማኝ ነው? ይሄን ታሪክ ታውቃላችሁ? እኔ አልሰማሁም። ያቺ የለመነችው ጫካ ውስጥ የገደላት ነው ወይ? የሷ ቦይ ፍሬንድ yes አሁን ማንን ጭናለች ተብሎ ሲታይ የጠራችው ገርል ፍሬንድ ነች፣ ገዳዩ ቦይ ፍሬንድ ነው። ስለዚህ ይሄም ሰውዬ ዛሬ ጠዋት የሆነ ኒውስ ላይ ዛሬ ታዩኝ ነበር በሞት ግን ለምንድን ነው የገደላት? መኪናውን አቁሚ ብሎ መኪናውን ጠየቃት። ሺሳይዳ የልጆች እናት ነኝ ፕሊስ ስትለው እሷም እሺ ብላ መኪናውን መስጠት ነበረበት። ገሏት ሄደ። ኡበር ድራይቨር ነች። በመሳር ተያዘ እኮ ቢያዝ ምን ዋጋ አለው? ልጆቿን ተታኮ ሞተ። by the way guys ኡበርም ሆነ ሊፍት ስለ ድራይቨር የሚጨነቁት ነገር የለም። ገባ? እኛ የራሳችንን ሴፍቲ መጠበቅ ያለብን እኛ ነን። ምንም እነሱ ስለኛ ያል ኬር አያረጉም ነው። አሁን ምን ታረጊ መሰለሽ? እየሰማሁሽ ነበረ ማለት ነው። አሁን ዛሬ ላንቺ ትምህርት ነው። ገብቶሻል? ኔክስት ታይም እጃቸው ላይ ስልክ ከሌለ አልከፍትም። ምንም እንደሌለ ሲሄድማ እንደዛ ነው ማረገው። ከዚህ ለምን እዛ ትሄጃለሽ? እዛ እኮ አለመሄድ መብትሽ ነው አይደል እንዴ? ብሩ ደና ነው። አጋጣሚ እዛ ስትሄድ የሚወጣ ካገኘ ይዘህ ትመጣለህ። ብሩ ደና ነው እና ሰፋ አልኩኝ እንጂ የሚኬድበት ሰፈር አልነበረም። ሳውዝ ኢስት የሚኬድበት አይደለም፣ ግን ብሩ ነው። ለዛች ብር ብዬ ዛሬ በዜን ቀኑ ሙሉ ቲክቶክ ላይ የኔ ፎቶ ነበረ። እመቤቴ ወይኔ እንዴት እንደደነገር የኔ ፎቶ ነበረ እና ተለጥፋ ባለፈው ነው የነገርኩሽ አይነት ማለት ነው እኮ እግዚአብሔር በጣም ነው የደነገርኩት። በጣም በቃ ተንቀጠቀጥኩኝ። የሱ አለባበስ የሱ ለኔ መልስ ያለ መመለስ በስመ አብ ነው ያልኩት። ብቻ እግዚአብሔር ነው ዛሬ ያወጣኝ። እውነት በጣም ነው የሚያስፈራው የነበረ ልጁ። ሌላው ግን በዚህም በዛም ብለን ኡበር ፉል ታይም ከመስራት መውጣት አለበት። ፉል ታይም ኡበር ኢዝ ናት ሴፍ አይደለም። የጆብ ሴኩሪቲም የለውም። እንደገና ደግሞ ላይፋችንም እንትን አለ። ስለዚህ በኤኒ ሚንስ እንደምንም ተፍጨርጭሮ ሌላ ስራ ተጨማሪ ስራ መያዝ ነው። እንደምንም ብሎ ሌላ ስራ ነው። እዚህ ገና ኢምፓወር ቢሰራ ሰው አለ። አሁን ኢምፓወር ቢሰራ አለ። አንዳንዴ ደግሞ ካነሳው በኋላ ነው የት እንደሚሄድ የምታውቀው አይደል? ዛሬ ጠዋት እኮ ነው እግዚአብሔር ያተረፈኝ። ዛሬ ኢምፓወር ነው ያልከው። አንዳንዴ ካነሳው በኋላ ነው የምታውቀው አይደል? ኢምፓወር ኖ ኢምፓወር ድራይቨር የሚሰራ ሰው አለ ወይ? ነው እኔ የለም። ምንድን ነው አላውቀውም። የፕሮሞሽን ሰርቼ አቁሜዋለሁ። የ30 ቀን ኢምፓወር የሚሰራ ሰው ኢንሹራንስ የለውም። ኢንሹራንስ አክሲደንት ቢደርስብህ የራስ ኢንሹራንስ ነው። የራስ ኢንሹራንስ ደግሞ እኔ ፐርሰናል ነው እንጂ ቢዝነስ አይደለም ብሎ ያረጋል። ራሱ ተጠያቂ ማንም የለም። አንድ እሱ። ሁለተኛ ዲሲ ከተያዝ 500 ብርና ቶ ይደረጋል። በሁለተኛ ዲስሚስ ይደረግባል። ላይሰንስ የላቸው ቨርጂኒያ እና ሜሪላንድ ነው ያላቸው። ድራይቪንግ ላይሰንስ ግን ይደረጋል። ዲስሚስ ይደረጋል። እንዳትነዳ ድራይቪንግ ላይሰንስ በሁለተኛው ማይ ጋድ ህገወጥ ነው እየሰራ ያለው እና ህገወጥ ነው። ኢምፓወር የሚነዳ ሰው ኢንሹራንስ የለውም። ካምፓኒ እንደ ሊፍት እንደ ኡበር ኢንሹራንስ የለውም። አደጋ ቢደርስ በራስ ኢንሹራንስ ነው። የራስ ኢንሹራንስ ደግሞ እኔ ፐርሰናል
ኢንሹራንስ ነው እንጂ ለቢዝነስ እንኳን ነገር ከንበናት ምንም ነገር አይደለም። አልሰማሁም። አር ዩ ሹር ድራይቪንግ ላይሰንስ ካንሰል ያደርጋል? አባይ ያው አዳምጠኝ። የመጀመሪያ ዋርኒንግ ይሰጣል ዲሲ መኪናን ቶ ያደርጋል 175 500 ብር ደግሞ ትኬት ይሰጣል። በሁለተኛው ግን እየሰራ ብትገኝ ላይሰንስ ዲስሚስ ይደረጋል። እሺ ኤርሚዬ እንመጣለን። ያ ኢምፓወር ከስተመሮች ከኡበር እና ከሊፍት የተባረሩ ናቸው አብዛኛዎቹ። ሶ ኢምፓወር ማለት ሊፍትና ኡበር ብሎክ ያደረጋቸው ከስተመሮች ናቸው። ሶ ኢቭን በከስተመሮቻችሁ እንኳን ሰምቲንግ ሃፕን ፖሊስ የማይደርስበት ሊሆን ይችላል እና ብር ሊኖረው ይችላል። ኢምፓወር ብር አለው፣ ግን ለሚደርስባችሁ ነገር እንደ ኡበር ሪከርድ የለውም ህጋዊ ስላልሆነ። ኢምፓወር ምንድን ነው? ኢምፓወር ማለት ከኡበር እና በ1998 መኪና ያሰሩዋል። በ1998 ያሰሩዋል። እንትን ነው እንደ ሊፍት አይነት ነው። በጋሪ ሁሉ ትነዳለህ አሉ፣ በጋሪ ትሰራለህ አሉ። ይሄ ለማሳቅ ነው። እግዚአብሔር በባጃጅ የሚሰራላ የስራማ ሪሊ እግዚአብሔርን መኪና ራሱ አይፈልግም። ባለህ መኪና በጋሪ በባጃጅ ሁሉ ያሰሩሃል። ግን ውድ ነው እንትኑ ክፍያው ጥሩ ነው። ለሹፌሩ በደንብ ይከፍላሉ ለአንድ ወር። አረ ከዛ በኋላ 250 ትከፍልና ሙሉን ይሰጠዋል። ሰብስክሪፕሽን ነው ያንተ ምርጫ ነው። ሳምንት 250 ትከፍላቸዋለህ። የፈለግከው ነው። ምንድነው 250 የምትሰጠው? አልገባኝ። ትከፍላቸዋለህ ለኢምፓወር መጀመሪያ ፕሮሞሽን ነው ያንተ ያነሳው። ወይ ዴቭ ሳክስ ወይ እንዴት አንተ ነው የምትከፍላቸው? ብዙ ሪስክ አለው ስራው። በጣም ሪስክ አለው ዴቫይ። በጣም እውነት በእግር ሁሉ ማለት ይችላል። ስማ ኢምፓወር ላይሰንስ ኑሮ አዝለሽ መውሰድ ትችላለሽ። በጉላ ይከፍሏል። ኢምፓወር ይከፍላል። አዝለው እና እኔ ሪኮመንድ አላረግም። ህጋዊ አይደለም ዲሲ ውስጥ ግን ብር አለው። መብታችሁ ነው። የሚፈልገው ሰው መስራት ይችላል። የምትሰሩ ሰው እግዚአብሔር ይጠብቃችሁ። እኔ እዚህ ላይሰንሱን በስንት ነው የምታወጪው? እኔ አላውቅም። የምን ላይሰንስ? የኢምፓወሩ ነው። ሳይን አፕ ማድረግ ነው። ላይሰንስ ሳይን አፕ ነው። ኢምፓወር ስትለው ይመጣል። ሳይን አፕ አድርገህ ዲስክሪፕሽንህን ዲቴልስ ታስገባለህ። ይጉድ ትጎ ትጀምራለህ። የመጀመሪያው 30 ቀን 100% ላንተ ነው። የመጀመሪያው 100% ላንተ ነው። 100% ከስተመሩ 20 ብር ከፈለ 20 ብር ያንተ፣ 10 ብር ከፈለ 10 ብር ያንተ። ከዛ በኋላ ሰብስክሪፕሽኖች የተለያዩ እንደ ታክሲ በለው በቃ። አዎ ማለት ይቻላል። እንደ ታክሲ ዴቭን ታውቀዋለህ? በቃ አብሽር። ዴቭ ሳክስ እንዴ? ዴቭ ሳክስ እሱ ነው እንዴ? ዴቭ ሳክስ የማያውቀው ሰው አለ እንዴ? ሰላም ነው። መጣ እኮ አሜሪካ ነው ያለው፣ ኒውዮርክ ነው። ኧረ እባክሽ ማንን ነው? ቴንክ ዩ ማይ ብራዘር። ያ መጣ እንዴ? ኡበር እየሰራው በራስ ጀምሬ ነው። ስራ ለመጀመር ብዬ እኮ ኢንፎርሜሽን በደንብ እግዚአብሔርን በይ። ኡበር እየሰራህ ነው? ዴቫዬ ንገረው እንጂ እንዴ። ኡበር ግን ባክ ትንሽ ከበእኔ ባለፈው አንዱ አንጭኛት ማለት ነው። እኔ እኮ ቅድም ልነግራችሁ ምን እግዚአብሔርን ወንድ ነህ። እኔ የሚገርመኝ ማለት ነው። ቆይ አንዴ ልናገር። ዴቭ የዛኔ ቪዲዮ ሲሰራ ምናምን ትዝ ይለኛል። እኛ ዲያስፖራዎች ምናምን እያለ ወደ ኢትዮጵያ ሄደን እስቲ እንዴት ነው እናንተ እያላችሁ ጥርሳችንን እንዲያርገን በእንትን በስንት ጥርስ እንዴት ይሆናል ብሎ እኔ በጣም ያዛገኝ። ግን ከብዶኛል ስራው ታውቃለህ። ሃርድ ነው እንጂ አይ ኮንግራ ጎበዝ ነው እንዴ ዴቭ። አሁን አይደል የማውቀው ዴቭ ሳክስ እኮ ነው። ያ ዴቭ ሳክስ ነው። አሜሪካ መግባቱ እኔ በጣም ነው ሰርፕራይዝ ያደረገኝ። ምክንያቱም እንደምንም ብዬ ግን መቀየር አለብኝ ብዬ ነው ያሰብኩት። አይቲ ለምን አትማርም? በቃ እንደዛ እያሰብኩ ነው። ዱ ኖት ኢንተር አውራስቲ አይቲ ምናምን ተማር
አም ሶሪ በጣም በየብላችሁ ደስ ይለኛል። ዝም ብላችሁ ፍራንክ አልገባውም። አረ ኖርማል ነው ችግር የለም። ቆይ ኖ ባይ ያወራል። ቆይ ዱ ኖት ኢንተር ያውራና ዴቫማ የቤተሰብ ወሬ ነው። አሁን ከኪንጎ ጋር ከጀመሩ ኪንጎ ሞረኛ ዴቭ ሞረኛ አይጨርሱም። አይ አዲስ አበባ ላይ ኪንጎ ነት እንዳይመስል ወይ አውራ እነዚህ ሶስቱ ከጀመሩ አይፋቱም። እሺ ቅድም ስለ ትኬትም ስታወሩ የፖሊስ ትኬት ጀስት ያለኝን ኢንፎርሜሽን ለመስጠት ያክል የትኛውም የፖሊስ ትኬት ብታገኙ ማለትም አጥፍታችሁ እንኳን ቢሆን ጥፋተኛ ሁናችሁ ወደ ኮርት ሂዱ። በቃ ኮርት ሂዱና ፖሊሱ እንኳን ቢመጣ ጥፋታችሁን አምናችሁ ቢያንስ ፖይንት ማስነሳት ትችላላችሁ። ሌላው ነገር ቢቀር ግን ፖሊሱ ደግሞ ካልመጣ ሙሉ ለሙሉ ነው እስከነ ብሩ የሚሰረዝላችሁ። አንድ የኔና አንድ ደግሞ የከዝኔ ኬዝ ልንገራችሁ። እኔ አጥፍቼ ነው ጀስት ሃይዌይ ላይ ቢዚ ሲሆን የሆነ ኢመርጀንሲ ሮድ ላይ ሰው ሲነዳ አየውና ተከትዬ ወጣውና እየነዳው ደርድረው ቀጡ። ጀስት ማለትም ወደ 20 መኪኖች ነን አንድ ላይ ተቀጣ ነው ማለት ነው። ኢመርጀንሲ ሮድ አለ አይደለ? እሱ ሌን ውጪ በቃ ሃይዌው በጣም ቢዚ ነበረ። ከዛም በዛ ላይ የሄድን ተቀጣን። ከዛ እኔ ኮርት ነው የሄድኩት 2 ፖይንት አለክስ ስላለኝ ማለት ነው ፖሊስ ኮርት ሄድኩኝ አስያዝ። ከዛን ከዝኔም ያንሰሙ ምን ተቀጣ። እሱ ደግሞ አንድ ልጨምርላችሁ፣ እሱ ራቫፎር ነው የሚነዳው። የኡበር ኤክስ ነው የጫነው። ራቫፎር እንደምታውቁት ከኋላ 3 ድምጽ ይደግማል። እኔ ጋር ነው ወይስ ችግር የለውም? ይሰማናል። አውራ አንተ። ኦኬ የተሰማችሁ ከሆነ ሜቢ የኔ ዘጋልሃለሁ። እኔ ነው ኖ ችግር የለውም። ለኔ ችግር የለውም የሚሰማችሁ ከሆነ እና አጋጣሚ ሆኖ አንድ ሰው ትርፍ ገባበት፣ ህፃን ልጅ ይዘው ገቡ። ከዛም በኋላ እሱ ይዞ እየሄደ ያለ የሆነ ተርን ሲያደርግ አጋጣሚ ኖ ተርን ኦር ሬድ ላይ ፖሊስ ያዘው። ፖሊስ የያዘው በአንዱ ጥፋት ሆኖ ከዛም ፖሊስ መጥቶ ሲያይ ትርፍ ሰው ጭኗል። ማለትም መኪና ውስጥ ጀስት አሁን አንዳንዴ እኛ ማናስተውለው ነገር አለ። አሁን ኤክሴል የሚሰራ ሰው አንድ ሰው ትርፍ ሲመጣ እምቢ ማለት እኛ አልለመድነውም፣ ብዙ ጊዜ ዝም እንላለን። እና አንድ ሰው ትርፍ ሲሆን ምን አይነት ትኬት ነው የሰጠው መሰላችሁ? 5 ሰው ትርፍ ይዞ ነበር። በእያንዳንዱ ሰው $100 $500። ከዛም በኋላ ለዛኛው $100 $600 ሰጠው ትኬት ከፖይንት ጋር። ከዛ ሁለታችንም ኮርት እየሄድኩ ነው ምናምን ተባብለን እኔም ኮርት ሄድኩኝ እሱም ኮርት ሄደ። አጋጣሚ ሆኖ ምንድነው ፖሊሶች ብዙ ጊዜ እንደምታውቁት አይመጡም። ገብቷቸዋል። ስራ ቢዚ ናቸው። እኔ የገባው ቀን ኮርት አይ ቲንክ 8 ኬዝ ምናምን ያለው 8ታችንም ዲላይ ነው የተደረገው። ማንም ፖሊስ የመጣለት የለም። አንድ ሰው ፖሊስ አይመጣለት። ብዙ ሰው አሁን ትኬት ሲሰጠው ለብሩ ብቻ አይደለም 50 ብር ወይ 100 ብር ሊሆን ይችላል ትኬቱ የሚከፈላችሁ፣ ግን የሚሰጣችሁ ፖይንት ከናንተ ጋር የሚቆይ ነው። ክፍያውን ከፈጸምን በኋላ በቃ ተስማምተናል ማለት ነው። በፖይንቱም አምነንበት ነው ክፍያ እየፈጸምን ያለ ነው። $50 ነው እዛ ሂጄ ከምለፋ ብለ የምንከፍለው ብር 2 ፖይንት ካለው ኦር 3 ፖይንት ካለው ወዲያው ነው እዛችሁ አንድ ላይ ድራይቪንግ ሪከርዳችን ላይ የሚቀመጠው። እንዳልኳችሁ የኔም እንደዛ ሆነ። እሱም ሲሄድ ፖሊሱ ቀረ ሙሉ እስከነ ፖይንቱ ሙሉ 600 ብር ያልኳችሁ ቢልም አንድ ላይ ነው የተደለተው። ብዙ ጊዜ የኛ ያየው ኮርት ሂድ ብዬ ራሱ ጓደኛዬን ስነግረው ምን አይነት ነገር ነው የሚለው የሆነ ኮርት በሄድ እንደ ትልቅ ነገር አድርገን እናካብደዋለን። ብንሄድ ፖሊሱ እንኳን ቢመጣ ከመጀመሪያው ቅጣት ውጪ አይጨመርብንም። ማወቅ ያለብን ነገር ከመጀመሪያው ላይ ሊቀነስልን ነው እንጂ የምትሄዱት ምንም የሚጨመር ነገር የለም። ለዛ የትኛውንም ትኬት ማለትም ከፖሊስ የምናገኘውን ትኬት ባይገርማችሁ እኔ የሄድኩት ሬድ ላይት እንኳን የጣሰ ሰው አስረድቶ ዲን ላይ የተደረገለት ሰው አለ። ደክሞኝ ነው ምናምን ብሎ ማለት ነው። ከስራ ደክሞኝ እየነዳው ስለመጣው ነው ምናምን ብሎ ኖርማል። አሁን እነዚህ የትራፊክ የላይት ትኬቶች ሲሆኑ እንኳን ብዙ ጊዜ እንከፍለዋለን አይደለ? ፖይንት የለውም። ፖሊስ ግን የሚሰጠን ፖይንት ስላለው እባካችሁ ሁላችሁም ወደ ኮርት መሄድ አሪፍ ነው ባይ ነኝ። ይሄን ሐሳቤ። ስለዚህ
መሄዱን ብለምድ የተሻለ ነው። ምንም የለውም። ከዚህ በኋላ ግን ብዙ ነገራችን ላይ የፖሊስ ፖይንቶች፣ ስፒድ ቲኬቶች ህይወታችን ላይ ከዚህ በኋላ ኤፌክት እንደሚያደርግ ታውቃላችሁ። ይሄ ነገር ያ በጣም አሁን ላይ በጣም እያካበዱት ነው ያሉት። ሀታ ልንገርሽ ሶፊሻ ቢመጣ እንኳን ፖሊሱ ማለት ነው ሶሪ ብለሽ ፖይንቱን አንስቼለታለሁ ይላል ብዙ ጊዜ። እዛ ጋር ጥፋትሽን አምነሽለት በቃ ፖይንቱን አንስቻለሁ ብሎ ሄዳ ፖይንቱን አንስቻለሁ ፔመንቱን ብቻ እንድከፍ ያደርግሻል። ወይ ደግሞ እዛችሁ በቃ ትቼዋለሁ የሚያጠፋልሽም አለ ፖሊሱ ራሱ መጥቶ ከዚህ በፊት የቆየ ነው ከአመት ምናምን በፊት እንዲህ ጓደኛ ሄዶ ፖይንቱን ትቻለሁ ፔመንቱን ይክፈላል። በቃ ፖይንቱን አጠፋለ። ኦኬ ዱ ኖት ኢንተር ባይ ዘ ዌይ እንደ የፖሊሶቹ ይለያያል። እንደ ፖሊሶቹ ስለ አሁን የአርሊንግተን ፖሊስ ምንም ፖይንት ከመስጠት ወደ ኋላ አይሉም። ይሄንን ተጠንቀቁ። የአርሊንግተን እና የአሌክዛንድሪያ ፖሊስ ቀጠሮ ቀን ይገኛሉ ፍርድ ቤት። እሺ አይገኙም። እዚህ ጋር ሶፊ አይገኙም። አሌክሳንድሪያ አይገኙም። ሎየር አለ ሶፊ የካውንቲ ሎየር አለ። ሎየርም ቢኖር የፈለገ ነገር ቢሆን እንደ አሌክዛንድሪያና እንደ አርሊንግተን ፖሊስ በሰዓቱ የፍርድ ቤት ቀጠሯችሁ ላይ የሚገኝ ፖሊስ የለም። ሜቢ አንተ የገጠመ የዲሲ እና የሜሪላንድ ምስኪኑ ፖሊስ ነው። ልንገርሽ እኔ ደግሞ ሲስተሙን ልንገራችሁ። ለዚህ ሲስተሙን ልንገራችሁ እኔ ኡበርም ታክሲም ታውን ካርም እንግዲህ 10 ምናምን አመት በቃ እንደዚህ አሁንም ትራክ ላይም ስመጣ ትኬት አግኝቻለሁ። ብዙ ትኬቶችን አግኝቻለሁ። አብዛኞቹን ከ15 ትኬት በላይ አግኝቻለሁ። እና 15 ትኬት አግኝቻለሁ በ12 አመት። 15 ትኬት በምን ነው? 15 ትኬት ተናገር። እውነት ነው። በስፒዲንግ ዩተርን ሮንግ ወይ እንትን በማድረግ ስፒዲንግ 3 ትኬት አግኝቻለሁ። ምክንያቱም እንትን ታክሲ በመሰራበት ሰዓት አሁን ታክሲ ስትሰሪ ፖሊሶች ታርጌት ውስጥ ነሽ። ገብቶሻል? ኪንግ ጥያቄ ልጠይቅህ አንዴ ልጨርስልህ። ኖ 15 ሁሉንም ግን እንትን አድርጌያለሁ ነው ለሌ የፈለኩት ስፒድ ስታረግ ፖሊስ ይዞ የቀጣክን ደምረ ነው ወይስ ካሜራውንም ደምረ ነው? ኖ እንደዚህ ከፖሊስ የተቀበለው ፑል ኦቨር ተደርጋለሁ ወደ 15 ጊዜ። አቤት እሺ ቀጥል። በ12 አመት ውስጥ ስራ ላይ ሆኜ ማለት ነው። ኦኬ እና እዚህም እንትን ውስጥ አንድ 4 ፑል ኦቨር ተደርጋለሁ ትራክ ላይ። ምንድነው የማደርገው እኔ አሁን አንዳንድ ፖሊሶች አሉ የማይቀሩበት ስቴት አለ። አሁን ሂውስተን እየሰራሁኝ ፖሊሶቹ አይቀሩም። የፈለገ ነገር ቢሆን ይመጣሉ። አንቺ እንዳልሽው ምን ታደርጊያለሽ መሰለሽ? ያንን ትኬት እየደወልሽ ለ2 ወር ታደርጊዋለሽ። ትደውይና በዚህ ቀን ስለማይመቸኝ ብለሽ ኤክስቴንድ ታደርጊዋለሽ። ልክ ሳምንት ሲቀረው ኤክስቴንድ ታደርገዋለህ ለ2 ወር። እንደዛ አድርገህ 8 ወር ታቆየዋለህ። ኢትዮጵያ ላይ ተነዳ ነበር እንዴ? አይ ባሳብ ቀጥል ሶስ ባይገርም ገኔን አንተ ስማ አስባል እኔ በ2 ወር ውስጥ ስማ በ6 አንድ ቀን አመት ኤክስቴንድ ያደረኩት ትኬት አለ። ኢትዮጵያ ደርሼ መጥቼ ምናምን 3 ትኬት ነበረኝና 3ቱንም እየደወልኩኝ ማለት ነው። አሁን ስለ ልክ 5 ቀን ሲቀረው የሆነ ቅልስልስ እያልኩኝ ምናምን እንትን ስላቸው መቼ ይመቻል ሲሉ 2 ወር አደርገዋለሁ። አሁን ለምሳሌ ኦክቶበር ከሆነ ሜይ 22 ነው የሚመቸኝ እላቸው። ከኦክቶበር ሜይ አንድ አመት እንደዛ ታስተካክለዋለህ። የዛኔ ፖሊሱም ረስቶታል። ገብቷል? ዋው ትክክል ነው። እንደዛ ነው ኖ አሁን ኡበር ምናምን ይሄንን እኮ ነው። አሁን ለምሳሌ ጓደኞቼ ሁሉም ሾፌሮች ናቸው። ገብቷል? ትራክ ውስጥ ምናምንም ትራክም የሚነዱ ናቸው። ኡበር ብዙ ነገር ነው የነዳ ነው ከእንትን ጀምሮ ከታክሲ ጀምሮ ታውንካ፣ ኡበር ኤክስ፣ ሊፍት አሁን ደግሞ ትራክ። ገብቷል አይደለ? ህይወትህ መንገድ ላይ ነው። ጎማ ስር ነው ህይወት። ገብቷል? እና ግን ይኸውልህ ኪንጎዬ ያንተ ሀሳብ እንዳለ ሆኖ ይሄኛው እዝና ግድ አድቫይሱ እንደው ተጫወት ነው እንጂ አሁን ቅድም ዱኖት ኢንተር እንኳን ሲል ምንድን ያልኩት ፖሊሶቹ ሊቀሩ ይችላሉ። ግን
መሄድ ልመዱ የሚለው ላይ እኔ ምን አደረኩኝ? የአሌክዛንድሪያ ፖሊስ እና የአርሊንግተን ፖሊስ ካልታመመ ካልሞተ በስተቀር አይቀሩም። 1 ዓመትም ቢሆነው ስለ 1 ዓመትነት ስለማስረዘሙ እሱ ይሄኛው ፓርት ሊሄድ ይችላል። እንደኔ ግን ፖሊሶቹም አይቀሩም ሁሉ ጊዜ እኮ አይ ቀሩ ይቀራሉ። ቀረኩ ግን ከ8ቱ የቨርጂኒያም ነበረበት ነው ልልሽ የፈለኩት ይመጣሉ። አይ ነው ቨርጂኒያ ላይ አሁን አሌክዛንድሪያ ያሉ የአሌክዛንድሪያ እና የአርሊንግተን ፖሊሶች አይቀሩም። ስለዚህ ያልኩሽ ያለሁት በመጀመሪያ ደረጃ ህግን አክብሮ መንዳት የተሻለ ነው። ግን ደግሞ አያምጣው ነው ሲመጣብሽ ደግሞ ምንድነው ዝም ብሎ ከመክፈል ይምጣ፣ ከፈለገ ፍርድ ቤት ይምጣ፣ ችግር የለውም እኮ ገብቶሻል። ከመጣብሽ ነው ይምጡ፣ ችግር የለውም እያልኩሽ ያለሁት የሆነ ሀፕን ካረገብሽ በኋላ በቃ ያን ነገር ችግር የለውም ይምጡ። ከዛ በኋላ እዛ ጋር ጥፋተኛ እንደሆንሽ ነው እኮ የምትነግሪው እንጂ እሱን ተቃራኒ አይደለም የምትቆሚው። ቢያንስ ምንድነው የሆነ ነገር ይቀንስልሻል ነው። ዝም ብሎ ከመክፈል ፍርድ ቤት ሂዶ መክፈል ይሻላል ነው። በጣም ብር ታወጣለህ። እነሱ ደግሞ በጣም አይ ቲንክ የሚፈልጉት ህጉን አክብረ ያንን ኮርት ማክበርም አይ ቲንክ ጥሩ ነገር ነው። ያ በትክክል ኮርቱን አክብረሽ ይሄድሽ ነው። ስለዚህ የሰው ሀገር እስከመጣን ድረስ አሁን ስንጠቀለለው የሰው ሀገር እስከመጣን ድረስ በተለይ እኔ በጣም የሚየመረርኛል ኡበር እና ሊፍት ድራይቨር ላይ ካሜራ ዳሽ ካም የላችሁም። የሰው አቅፋችሁ ታወርዳላችሁ፣ የሰው ህፃን ታቅፋላችሁ፣ ህይወታችሁ ምዝረብል ይሆናል። እንዳሁን እንደ ጦሴ አይነት ጓደኛ አዲስ መኪና ገዝቶ ከኡበርም ከሊፍትም ተዘግቶበት ቁጭ ብሎ ሌላ የተገለባበጠ ዓለም ከሚሆን የሰው ህፃንም አትቀፉ ፕሊስ። በቃ ህፃን ልጅ የሚባል ነገር የሰው ልጅ አትንኩ። ኡበርና ሊፍት ድራይቨር አይመለከታችሁም። እናንተ ከስተመሩን መቀበል ሃይ ባይ፣ እቃ ከያዘ ኮፈኑን መክፈት መዝጋት ነው። የሰው እቃም አትንኩ፣ የሰው ሴትም አትንኩ፣ የሰው ሚስትም አቅፋታ ድረስ። ከሰከረችና መውረድ የማትችል ከሆነ የኡበር 911 አለ፣ እርዳታ ጠይቅ። ኡበር ላይ ሪፖርት አድርግ። የኡበር አፕ ላይ ገብተ በ911 ፖሊስ ጥራ። የሰው እያቀፋችሁ ከስራችሁ ከህይወታችሁ ምስቅልቅላችሁን አታውጡ። በተለይ የአበሻ ኮሚኒቲ የአበሻ ወንድ ድራይቨሮች ካሜራ የሚባል ልመዱ። ዳሽካም ከኋላና ከፊት ሪከርድ የሚያደርግ ዳሽካም ግዛና ኡበርና ሊፍት ንዳ። በተረፈ እኔ በጣም ነው የሰለችኝ። የምር ነው ማለት በጣም ነው የምታስቀምጥ። ምንም በጣም ምር ነው ለኔ ትልቅ ምክር ነው። ሲመጣ ማለት አስበላኝ አይ ነገርኳችሁ፣ ለኪንጎ ነገርኩት እኮ። አይ በደንብ ማህበር ነገር የለውም እንዴ? ይቅርታ የምን ማህበር? የሊፍት ኡበር እነዚህ የታክሲ ማህበር ምናምን እንደሚባለው ኢትዮጵያ እንደዛ አስከባሪ አይደለም። ኖ ለመብታችሁ ለምናችሁ ለአንዳንድ ነገር እንደዚህ አባቴ የሰው ያቀፍ የምንም መብት የለም። የሰው አቅፈ ተደራጀ አድርስ ብለህ ተሰጥቶ የሰው አቅፈ እኔ ነገሩ አሁን እኮ ዴቫኔ የሰውማ እንዳያቅፉ ግን እኔ በደንብ ወይ ምንድነው የምጠይቀው ዴቫ? ኪንጎ ኮን የኡበር ቢዝነስ አይ ማህበር እንዴት የላችሁም? ለኪንጎ ኪንጎ እኮ አይነዳም። የድሮ ነው የሚወጣው። ኦኬ እኔ ድሮ ነው የምነዳው እንጂ አሁን ትራክ ነው የምነዳው እኮ። ኦኬ ሰላም ነሽ? አለ ለምን ትራክ አትሞክርም ዴቫ? አለን ስራ ላይ ስለሆነ አልመጣሁም እኮ ነው በጣም ቢዚ ነው። በነገራችን የኔ ማረ እመጣለሁ እኮ አሁን 5 ላይ ነው የመጣው። አልመጣም እንዴ? ታዲያ እንዴ አልመጣሁም ማለት አሁን እኮ ነው እየሰማሁ ነው። ታውሪ አስቆማቸው። እኔ ኦኬ ቴንኪው ስላስገባሽኝና እኔ ዴባዬ ቆይ ያጋጠመኝን ነገር
ያጋጠመኝን ነገር ለመናገር ነው። ማለት ይሄ መንካት ይሄ በሚለው ነገር በነገራችን ላይ መመሪያቸው ላይ ያው እኛ ብዙ ዲቴል ገብተን ስለማናነባው ነው እንጂ አለ ብዙ ነገር የተጻፈና ኢቭን አንዳንዴ ሰዎች መኪናሽ ውስጥ ገብተው ይተኛሉና ሲተኙ ዴስቲኔሽን ጋር ካልደረሽ ነክተሽ መቀስቀስ ራሱ አትችይም። ህጋቸው ምንድነው የሚለው ሙዚቃ ክፈች ነው የሚልሽ። ሙዚቃ ከፍ አድርገሽ ክፈች ነው የሚልሽና እኔ አንዴ ላይክ ከ2 አመት በፊት ነው ከሆስፒታል ነው ፒክ ያደረኩት። ሂዝ ሉኪንግ ጉድ ጋይ ምናምን በጣም ፊት የሆነ ነው ሰውነቱና መጣ ገባ። ይሰማል አይደል ሶፊዬ? ትሰማያለሽ? ጎሄድ ኦኬ። እና ገባ። ከዛ ላይክ 1 ማይል ሳንነዳ የሆነ ጓጓጓጓጓ አለ እና ዞር ብዬ ሳይ እንትኑ ነው የወደቀው። ከሆስፒታል ነው ፒክ ያደረኩት በጣም ከትልቅ ሆስፒታል እና ዋሌቱ ምናምን ነው የወደቀው እና አንስቶታል ብዬ ነው። ከዛ ሃይዌይ ላይ ነው የገባሁት። ወደ 30 ምናምን ማይል ነድቼ ዴስቲኔሽን ጋር ደርሼ ዞር ስል የለም ሰውየው እንትን ብሏል፣ ፓስ አውት አድርጓል ማለት ነው። ከዛ ሙዚቃ ነው የከፈትኩት ቢኮዝ ለመንካት ራሱ ፈራሁኝ አንዳንድ ነገሮች ስላነበብኩኝ። ከዛ ሙዚቃውንም ስከፍት አይሰማም ሰውየው። ከዛ ወዲያውኑ 911 ነው የደወልኩት እና ቼክ አድርጊው ላይክ እንድነካው ፈቀዱልኝ። እኔ ግን ልነካው ፈቃደኛ አይደለሁም። ከዛ ወዲያውኑ ነው የደረሱት ፖሊሶቹ አጋጣሚ እና ቼክ ሲያደርጉት ላይክ ማአት መድኃኒት ነው የቃመው ባንዴ ማለት ነው። አይ ቲንክ እንደ ድራግ ነገር መሰለኝ የሚጠቀመው። ይሄ መንካት የሚባለው ነገር ያ ለአዲሶቹ ልክ ነው ሊሆን ይችላል፣ ግን ለኛ ለቆየነው ሰዎች እዚህ ሀገር በምን ሂሳብ ነው የምትነኪው? የሰው በምን ሂሳብ ነው የምትነኪው? ወይም ደግሞ ሳምቲንግ አለ ማለት ነው። ጭራሽ ቤቷ ድረስ የአሜሪካንን ህግ እያወቅነው። እኔ በነገራችን ላይ ኢቨን ትርፍ ሰው ይዘው ሲመጡ እንትን አይደለም ኖ ነው የምላቸው። እንደገና ደግሞ ያዩሻል። በነገራችን ላይ ላይክ ቀጥታ እንትን ካልሽ ኖ ህጉ አይፈቅድልኝም ካልሻቸው ያንቺን እንትን ነው የሚከተሉትና በጣም ስለገረመኝ ነው ጭራሽ ቤቷ እስከመሄድ ድረስ ያደረሰው ደረጃ there is something። ግን በልጁ ምክንያት አሁን አዲስ የሚጀምሩት ሰዎች ማስደንገጥ ይሆናልና ትምህርት መስጠት ነው እንጂ መንካት I don't know። በዚህ ጉዳይ ግን ሂጅበት በጣም ስለገረመኝ ነው። የሚገርም እንዴት ነው ላይክ ስትሬንጀር ሰው ቤት የምትገቢው? በቃ ሶፊ አትንኩ ከተባለ አለመንካት እኮ ነው። በቃ ምንድነው መስማት ነው ያለባቸው። በቃ አለመንካት አለማቀፍ አይደል? እሺ ሲሪየስሊ ሶፊ እኔ ላውራ? ያ ይቻላል። እሺ በጣም ነው አመሰግናለሁ። ሁሌ እከታተልሻለሁና በጣም አመሰግናለሁ። እኔ ከምጀምር ኦልሞስት 1 አመት ነው ያደረኩትና ስለ ትኬት ሲያወራ ስለሰማሁት ነው የገባሁትና እኔ ባለፈው አርብ ከሳምንት በፊት አንድ ትኬት አገኘውና አግኝቼ አላውቅም፣ ምንም ነገር አግኝቼ አላውቅምና ፖሊስ ነው አስቆመው። ትምህርት ቤት አካባቢ ነው ትንሽ ስፒድ አድርጌ የዛኔ ፖይንትም ሰጠኝ። ይሄኛውን ክፈል ግን ብዙም እንትን ሊለኝ አልፈለገምና ምንድነው ያለኝ ኮርት የምትሄድ ከሆነ ደግሞ ፖይንት ወደ 6 ያድጋል ነው ምናምን ያለኝ እና እኔ መጀመሪያም ስለሆነ ፕራየር ከዛ በፊት ከኮርቱ በፊት ከከፈልከው ግን ምንም ችግር የለም 4 ፖይንት ነው የምታገኘው ወደ 440 ብር ምናምን የቀጣኝና ያ እንደዛ አድርጎ አሁን ኮርት ዴቱ ገና ነው እና ምንድነው ምን ባረግ ይሻላል ወይስ የሆነ ጠበቃ ነገር ተይዞ ነው እንትን የሚባለው ምናምን ስለሱ ሲያወራ ስለሰማሁት ነውና ሐሳብ ቆይ ይነግሩሃል። ጀስት አንተ ፖይንቱ ሲጀምር መጀመሪያ ከሰጠ ፖይንት ምንም አይጨምርም ማለት